ሴን ነው ነገር አለ ገቡሽ ብዙ ታወሪያለሽ እንደዚህ ነው እሺ ምናምን ነገር ስለሚኖረው እዚህ ቆሜ ስልኩን እኔ አሁን ስልኩ የለኝም እሱ ያሬድ ነው ያለኝ። ስለዚህ ስልኩን የምታውቁ ሰው ሜሮን ካወቅሽ ላኪልኝና ልደውልልሽ። ከዛ በኋላ እዚህ ጋር ሜሮን አለኝ ካልሽኝ እዚሁ አሁን እደውልለትና እዚሁ ነግራችኋለሁ ማለት ነው። ካልሆነ ግን ሜሪዬ ላኪለት ለታሙ የልጁን ስልክ የላኩልሽ ያው አይ ቲንክ ያው እኛ ምንም ስራ ምናምን ያው በዚህ ዓለም አባቴ ምንም አምጣትህ ወይም ተጣልተህ የምታሳልፈው ነገር የለም። ኦኬ ልካልኛለች ልደውልለት አንዴ ጠብቁ። እሺ ቴንክ ዩ አበባዬ በጣም ነው የምናመሰግነው። እስካሁን ድረስ ደስ ብሎን የቆየነው ሀቁን ለማውጣት ነው ሁላችንም የምንፈልገው። ሁሉንም ማስረጃ ልከልልሻል። ያው እኛም በሰላም እንዲፈታ ነው የምንፈልገው። በሰላምም አናግረውን የድርጅቱም ስም የእነሱም ስም እንዲጠፋ አንፈልግም። ድጋሜን ቪዲዮ መስራት ካለብን እንሰራለን። እኛ ሀቃችንን ነው የምንፈልገው። ወደ ቮይስ ነው የሚሄደው። ሜሪም ሞክሪ እስኪ ተመሳሳይ ከሆነ አንቺ ጋር ቮይስ ነው ወደ ቮይስ ነው የሚገባው ስልኩ። አንዴ መልሼ ልሞክረው። ስልኮቹ ምናምን እንዳልኩሽ ትላንትና ሁሉንም ፋይል አጠፋፍቶት እንደዛ አድርጎታል። የባይሉ እርግጠኛ ነኝ የማንንም ስልክ ላለመቀበል ነው እንደዛ ያደረገው። ድንገት ያሬድ ጋር ይሻላል። ስንት ሰው መሰለህ ከአሜሪካ ነገር የሚኖር ያስደወልኩበት ቮይስ። ምክንያቱም የለቀቅነው ቪዲዮ እንዳልኩሽ የተፈጠሩት ነገሮች ማስታወቂያው ከተለቀቁ በኋላ ነው። ፍንጩን ዝም ብለን ከለቀቅነው በኋላ ነው የሁላ ነገሮች የተፈጠሩትና ያሳዝናል። ብቻ ሰው ተሜ እያወቀው ሰውን እኔ ፈቷለሁ ብሎ በመልካም እንደማሰብ ያሬድ ግን ያደረገው ነገር በጣም ያሳዝናል። እውነት አንዳንዶቻችሁ የምትሰሩትን ስራና ለቤተሰብ ለዘመድ ሲሆን የምታደርጉት ነገር በጣም ቆሻሻ ነገር ነው። ይቀርበልኝ ብቻ ምን መሰለህ፣ አንዳንድ ሰው ሶሻል ሚዲያ ላይ በጣም ደግ ሰው የሚረዱ ሃይማኖተኛ የሚመስሉ ሰዎች ዘር ሰልፊሽ፣ እነሱ ካልተነኩ ማንም ሰው ሲነካ ነግበኔ ብለው ማገዝ አይፈልግም። አንዳንድ ሰዎች እኔ ማንንም ስም አልጠራውም ያልኩት አንዳንድ ሰዎች፣ አብዛኛው ሰዎች ሶሻል ሚዲያ ላይ የምናያቸው ሃይማኖተኛ የሚመስሉ የዋህ ምናምን የሚመስሉ ሰዎች ሶሻል ሚዲያ ላይ እንደዛ ናቸው። በውስጥ ግን እርዳታ ስትጠይቋቸውም ሆነ እነሱ እስካልተነኩ ድረስ የእነሱ ሀቅ እስካልተበላ ድረስ ችግር የለባቸው። ግን ነግበኔ ስልኩ አልመለሰልኝም ነው ወይም ደግሞ አሩን ወይ አቆም ይመስለኛል። ቴክስት አደርግለታለሁ። ቶሎ ከመለሰ እዚሁ እናወራለን። ካልሆነ ግን ኦፕሽን የሚሆነው አውርተነው እንደተንጠለጠለ ሆኖ ከተፈታ ሌላኛው ላይቭ አያስፈልገውም ማለት ነው። ካልተፈታ ግን ድጋሚ ላይቭ ላይ ማውራት ይቻላል። እናንተም ግን ጻፉልኝ፣ አንድ ሳይድ እንዳይሆንብን ለኛም እናንተ ለእኔ ጻፉልኝ። ቴሌግራም እልክላችኋለሁ፣ በእሱ የምትፈልጉትን መረጃ ላኩልኝ። ከዛ በኋላ እኔ ደግሞ እሱን አውርቼው ልክ እችላለሁ። ከሜሪ ስልክህን ወስጄ ዋትሳፕ ላይ መረጃዎቹ እንዳለ ስላሉኝ ፎርዋርድ ላደርግልህ እችላለሁ። በቃ አሪፍ። ያሬድንም ጠይቀው እንድታወራ። እሺ ተሙዬ፣ ያው እኛ ፍንጮቹን መስማት ስለምንፈልግ ያው ብትነግረንም ደስ ይለናል። ላክልንና እነግርሃለን። ያው ለሀቢባ ነገራት ሁሉ ነገር ግን መስማት ስለምንፈልግ የተሰጠን ፍንጮች ቮይስ ሪከርድም ስላለ ያሉን መፍትሄዎች ለምን እዚህ ደረጃ ላይ ቪዲዮ ከፖስተትን በኋላ ከትላንት ማታ ጀምሮ ይሄን ያህል ሰውን ለመጉዳትና ይሄን ያህል ነገር ለማድረግ የሚገርማችሁ እኛ መዋሸት አንፈልግም። አካውንታችን ላይ ራሱ አመልከትብን ሁላ ነበረ። እነሱ አናቅም፣ ግን እሱን ሁላ ትላንትና ነው ያስተካከልኩት። ሰው ምንድነው በትላንትናው ሌሊት ላይ ያጋጠመን በቃ ዘበኛው እኔን የጠበቅኩት ማለት እችላለሁ። ስልኬን ማለት ነው። ቅድም አውርቼዋለሁ። ታሙዬ በጣም ነው የምናመሰግነው። እንወዳሃለን። ቴንክ ዩ ብራዘር፣ ኑርልን። እኛም የምንፈልገው በሰላማዊ መንገድ መፈታቱን እንጂ ከነሱ ጋር እዚህ ጋር መነታረክ ሚዲያ ላይ ወጥቶ እኛ መነጋገሪያ ምናምን አይደለም የምንፈልገው። በቃ የሰራንበት የላባችን ገንዘባችንና ገንዘባችን ብቻ፣ ከነሱም ጋር ችግር የለብንም። ሌላ ትርፍ ነገር ለመፍጠር ነው እዚህ ደረጃ ድረስ እየሄድን ያለ ነው። ከመጀመሪያውም በጸባይና በሰላማዊ መንገድ ስነስርዓት ባለው ሰው አይነት በእህቱ በራሳቸው አካውንት፣ ከዛ ሲቀጥል ደግሞ ያሬድ በተሰኘ በሚያውቃቸው ሰው ጭምር
በስነ ስርዓት ጠይቀናቸዋል። የማይሆን ነገር ሲሆን ሀቡን የሚያቀን ሰው ነው ወደ እሷ የጠቆመን። እሷ ጋር መተናል። አሁን ደግሞ ተሙዬ አንተን አውቀናል። ቴንኪዩ ሶ ማች ፎሎ አድርገንሃል። ምንም የምንፈልገው ነገር የለም። አይ ይፈታል። ምንም ችግር የለውም። ግን እግዚአብሔር ይስጣችሁ ነው ማለት አብሽር። ለሌላም ሰው ግን ሁሉም ሰው ማወቅ ያለበት ነገር ሶሻል ሚዲያ ላይ ተከታይ ያለው ሰው እና በአጋጣሚ ተከታይ የሌለው ሰው ሁልጊዜ ዲል ያደርጋል። በተለያየ ገባችሁ? ዲል ሲያደርግ አንደኛ መረጃ የሚሆኑ ህጋዊ ነገሮች አግሪመንት ምናምን ካሉ ቀላል ነው፣ ሰው ሊዋሻ አይችልም። ግን ይህ ዝም ብሎ ማኑዋል የሚሰሩ ስራዎች ብዙ ጊዜ አይታቸው ሶሻል ሚዲያ ላይ የሚመጡ ነገሮች በማኑዋል ባውቅሃለሁ ስለማውቅህ እኔ ጋር ብትመጣ የፈለገ ብታገኝ ምርጥ ነህ ብትለኝ ነገ ተጠያቂ ላለመሆን በጥንቃቄ ነው የሚሰራው። ያ ማለት ዝም ብሎ በውሸት መጥቶም ስምህን የሚያጠፋ አለ። ዝም ብሎ ይሄ ጸበደላ አለ አንተ ሚዲያ ላይ ስላለ አንተ ስምህን ለመምታት ግን ከሌለብህ ማንም አይመታም፣ ካለብህ ትመታለህ። ገብቶሃል አይደል? እንደዛ በጥንቃቄ ሁሉም ይሄን ነገር ቢያስብበት ብዬ ነው የማስበው። አንዳንዴ የእነሱ ስህተት ምንድን ነው? አንደኛ ውሉ ሳይፈረም ስራውን መጀመራቸው፣ ሁለተኛ በግማሽ ክፍያ መስራታቸው አይደል? እሱን እኮ ነው የምልሽ። እኔ አሁን ለምሳሌ ኮመርሻል ስሰራ ምን አለ ምን ችግር አለ መሰለሽ? ኮመርሻል ስትሰሪ ችግር የለውም ትሰጠኛለህ፣ ችግር የለውም እሰጥሻለሁ፣ እንደዚህ የሚባል ነገር እኔ አልደራደርም። ገንዘብ ነው የሚባለው። ሳይከፈለኝ አልሰራም ማስታወቂያ። ሶሪ። ስለዚህ አንቺ አድሬስ ማድረግ ትችያለሽ። ክራውድ ይጠቅመኛል ብሎ ነው የሚመጣው፣ ቫልዩ ያለኝ ብሎ ካለ ይከፍላል፣ ትሰሪለታለሽ። እነዛም ሰዎች ይጠቀማሉ። ዘመኑ ዲጂታል ስለሆነ ግን ነገ ከፍላለሁ ደግሞ ሲወጣ እንደዚህ ተርባይን ምናምን ከሆነ ትጣያለሽ። ገባሽ? ደግሞ ለማንኛውም ይችላል። ኦሬዲ ፖስት ካረኩ በኋላ እኔ ምንድነው እንትኔ ኦሬዲ ፖስት ካረኩለት በኋላ ምንድነው እንትኔ ሌላው ነገር እንደምታውቂው ለምሳሌ ይኸውልሽ ኮመርሻል የሆኑ ቪዲዮዎች ቫይራል ይሆናሉ፣ የሆኑ ቪዲዮ ላይሆን ይችላል። ምንድነው ምክንያቱ ካልሽ ሲምፕል ነው። ለምሳሌ አንቺ እንዴት ነው አሜሪካ የሚገባው ማስታወቂያና ስለ ሽንኩርት ብትሰሪ እኩል አይነት መስታወቂያ ሰው በጣም ፍላጎት ያለው ቪዲዮ ሰው ሼር ያደርገዋል። እኔ የማይጠቅም ነገር እኔ ጋር ሆነ ይሄናል ቫልዩ የለውም የማስበው ስራ ከሆነ ብዙ ሰው አያው ካለው ግን ለኔ ብሎ አይደለም። እኔ አንቺ ስለሰራኑ ሳይሆን በራስሽ ፔጅን ብትሰሪ ቫይራል ይሆናል። እሱ ነው ችግሩ። ሰው ብዙ ሰው አይገባም። ፈላጊ የሆነ ነገር ህዝቡ ይፈልጋል። yes ሰው ይፈልገዋል አይፈልገውም። እና አንዳንድ ቪዲዮ በደንብ ሰው ያዳርሰዋል፣ አንዳንድ ቪዲዮ ደግሞ አልፈልገውም ብሎ ስለሚዘል ለሌላ ሰው ሼር ያደርጋል። ኤግዛክትሊ በዛ ነው። ኤኒዌይስ ጠይቀውና እናወራለን። ምንድነው ዋትስአፕ ደርሶኛል አቡ እንደምናወራና ሲምፕል ይፈታል ብዬ ነው የማስበው እና ያስባለው ግን አይዟችሁ። እሺ ተሙ በጣም እናመሰግናለን። አክብረህ ስለመጣህ ስላገዝከን እናመሰግናለን። መልስ እንጠብቃለን። ጊዜን ስለሰጠን እናመሰግናለን። ኑርልን ሆና ይመች። እሺ ይሄው እንደሆነ ታውቂያለሽ፣ እኛ ማስታወቂያዎችን ስንሰራ እውነት አንቺ እንዳልሽው ተጨንቀን ነው። ኤግዛክትሊ ማስታወቂያ ተሰርቶ ነገ ሊለቀቅ ጠዋት ተስማምተን እኔ አዳር ኤዲት የሚደረጉ የሚወጡ ቆሻሾችን ሳውንድም ሆነ ምናምን ሰርቼው ካልጣፈጠኝ አለቀውም ብሶ ካላየው እና የእኛ ቪዲዮዎች በጠቅላላ ማስታወቂያ የምንሰራቸው እኔ ሚስቴን ቂጤን መትቼ ሰርቻለሁ። ሰው ቂጡን እየመታ ዝም ብሎ የሌለ ሰው ቂጥ፣ እኔ ግን ሚስቴን ቂጤን መትቼ ሰርቻለሁ። ሰው በሌላ አንግል ሲያየው ጀስት መጨረሻ ላይ የሰጠነው ሜሴጅ ግን ብዙ ነገር ነበረ። የምንሰራቸው ቪዲዮዎች በባልና ሚስት ጀስት ሰከሳ ብቻ ሳይሆን እውነተኛ ነገሩን ነበር የምናስተላልፈው ቢሆንስ የሚል ማለት ነው። እና ቪዲዮዎቻችን ካየሻቸው በጣም ትላልቆች ናቸው እና እንደዛ ነው ለፍተን የምንሰራው። ግን እነዚህ አሁን ውጭ ሆነው ሀቢባ እስቲ ሳይ አንቺ ግማሽ ብር አስገብቶልሽ ውሉን አክሰብት አድርጌዋለሁ ብሎ ጽፎልሽ በቃ ጎይ ጀምሩ ተብለሽ ጀምረሽ ሄደሽ ወጪ ምን ያልደረሰ እንዲደረሰባችሁ 75 ሺህ ብር እሺ 75 ላይ መጣው እሺ አስገብተናል ብሎ ይልክልሻል። የቆየው በዚህ ልልሽና ይልክልሻል ይገባል ያለው። ከዛ እስቲ አሁን ደግሞ ለሚሄዱት ብዙ ፕሮጀክቶች ነበሩ፣ የበርገር ውድድሮች። አረ እኛ ያለወጣነው ወጪ የለም። የቁርጥ ቤት የመስቀል ቁርጥ ቤት ፕሮግራሞች እዚህ ሁላ ለመሮጥ በርገሩን በልቶ ቀድሞ በጨረሰ ነው የበርገር ውድድር ማለት
የነበረው እሱ ነበር አይዲያችን። እንዳ ደግሞ የቁርጥ ውድድር መስቀል ቤት ውስጥ ጨርሰን በነፃ አስፈቀደን። ይኸው ምንም ሳንቲም ሳንይዝ ማለት ነው። ስጋውን ግማሽ ኪሎ ሊሰጡን፣ የሰንበር ግን 500 ብር ልንከፍል፣ ለሰዎቹ ጋር የሚጨበር 10 ሺህ ብር ብቻ ለነሱ ለተወዳዳሪዎች የሚሰጥ እንደፈለጉ 2 ሺህ ብር 3 ሺህ ብር የሚሸልም ሁሉ ነገር። ምንድን ነው የተማራችሁ? ምንም አልተማራችሁ። መልካም መሆንና የዋህ መሆን ጅል እንደሚያስብል ማሬ ምን መሰለሽ ማለት እንዴት ነው ማስታወቂያ? እኔ ማስታወቂያ እሰራለሁ አይደል? አንድም ቀን ግን ቅድሚያ ሳይከፈለኝ ማስታወቂያ ሰርቼ አላውቅም። ቪዲዮ ሰርቼ እንኳን ፎልድ አደረገውና ክፍያው ከገባ በኋላ ነው ቪዲዮ የምፖስተው። አንድ ማስታወቂያ ነው ያንቺ። የኛ እኮ የ3 ወር ነው 30 ቪዲዮ ነው። ምንድን ነው የምታደርጊው? ውሉን አመነበት ወሰደ። ያንን የተፈራረምኩት ድርጅት አለ ሳይከፈለኝ አልሰራም ማስታወቂያ። እኛ እኮ የተሸወድነው ምን መሰለሽ፣ ውሉን ያው የቤተክርስቲያን ሰው ነኝ እህቱም ስትመጣ አብረን አምባሳደርነት ምናምን ሲሰሩ በመሀል ላይ ቢዚ ከመሆናችን ሌላ ሶሻል ሚዲያዎችንም ራን ስለምናደርግ ብዙ ሶሻል ሚዲያዎች ራን የምናደርጋቸዋለን እየቀረጽን። አሁን ቲካስቲንግ የሚለውን አሁን የምንሰራውን የራሳችን ናቸው። ኦልሬዲ የሰው ካምፓኒ ነው፣ ግን ትልቅ የቲቪ ማስታወቂያዎችን የሚሰሩ ሰዎች ከኛ ጋር ይሰራሉ። ፕሮዳክሽን ውስጥ ስላለን ማለት ነው። ሶሻል ሚዲያ ራን ማድረግ ማለት የነዛን ሰዎች ፖስት መፖስት፣ እነሱ የቀረጹትን እናንተ በፖስት ቁጭ ብሎ ፖስት ማድረግ፣ ኮሜንት መመለስ፣ ያ ነው ሶሻል ሚዲያ ነው ማለት። አንደኛ ሶሻል ሚዲያቸውን ሰዓቱን ጠብቆ መልቀቅ፣ ሁለተኛ ቀረጻዎችን መስራት፣ ሶስተኛ ኤዲቲንጎችን መስራት፣ ሳውንድ ፕሩፍ፣ ኮንተንት አይዲያ፣ ይሄን ሁሉ እሰራለሁ ከ4 ድርጅቶች ጋር ማለት ነው አሁን። እና የእነዚህ ድርጅት ደግሞ በጣም የሚገርመው በጣም በትልቁ በፋስት እየሄደላቸው የነበረ ነው እና ባላሰብነው ሰዓት ይሄ በጣም የሚከብድ ነው በእውነት። አንድ እንደው ትዳር ላይና ልጅ ላይ ሆነን እንጂ ወንድነትን የሚፈታተን ሰብአዊነትን የሚነካ ቃሎቹ የተሰጡን መልሶች፣ እኔ የእሱን ጓደኛ እንዳስረገዝኩ አይነት አድርጎ የነገረኝ ነገር ምንም ቃል ሳልመልስ ወይስ ሪከርዱን ልኬልሻለሁ ስሙት። በእውነት በጣም ግን ብልግና ነው፣ በጣም ብልግና ነው። እኔ ይህንን ብር የማይመልሱ ከሆነ ነው እያንዳንዱ መረጃ የምናወጣውና እነሱ ደግመው እንዳይነሱ የምናደርጋቸው። እኛ የእናንተ ገንዘብ ሀቃችሁ፣ ላባችሁ ኪሳችሁ እንዲገባ ነው የምንፈልገው። ምክንያቱም እናንተ ለፍታችኋል። በኢትዮጵያ ኑሮ እናትና አባት ሆናችሁ ቲክቶክ ኦልሬዲ ሚዲያ ስራችሁ ብቻ ሆኖ ሌላ ቢዝነስ፣ ሌላ መተዳደሪያ ሬስቶራንት የሆነ ነገር ሳይኖራችሁ ይህ እንጀራችሁ ሆኖ ማንም ሰው አንድ አይን ያለው በአንድ አይኑ አይደራደርም አይደል እንዴ? እነዚህ ሰዎች እኮ ይሄ ስራቸው ነው፣ እንጀራቸው ነው፣ ልጃቸውን የሚያሳድጉበት ቢዝነሳቸው ነው። ስለዚህ ቢዝነሳቸው ብቸኛ ስራቸው ስለሆነ ጥረው ግረው ለፍተው እየሰሩ እዚህ ጋር ለፍታችሁ ላባችሁ ሲበላ ያማል። ማንም የማንንም ሀቅ መብላት የለበትም፣ ሐራም ነው። ፈጣሪ አይወደውም፣ ግፍ ነው። እኛ ደግሞ ሁሌም ከሀቅ ጎን፣ ሁሌም ከተበዳይ ጎን መቆም አለብን። እንዴ በዶላር እኮ ለእነሱ አሜሪካ ነገር ለሚኖሩ ሰዎች $1000 ምንድን ነው? $1000 እነዚህን ሰዎች የሚያስለፏቸው እያለቀሰች እኮ ነው ሚስቱ የሚያስለቅሷቸው። በገዛ ሀቅ ሰው በገዛ ገንዘቡ ያለቅሳል እንዴ? በገዛ ሀቁ። ይሄ ፌር አይደለም። እኔ ላይ እንዲደረግ የማልፈልገው ነገር ሰው ላይ ሲደረግ እያየው ዝም አልልም። ፌር አይደለም። ተሙ አናግሯቸው ነግረናል። ምላሽ የማይሰጡ ከሆነ በቃሌ መሰረት እኔ ቪዲዮ እሰራለሁ። ግን መጀመሪያ የቻልነውን ሁሉ በጸባይ እንሞክርላቸው። ይገርምሽ 32 ቪዲዮ ሲቀር ደርሳችኋል ብሎ ነው በቃ መዘጋጋት የጀመረው ከለቀቅን በኋላ። በእውነት ነው የምልሽ። እና 32ቱም ቪዲዮ ደግሞ ስክሪን ሪከርድ አድርጌዋለሁ፣ አንዳንዱ ዳውንሎድ አድርጌዋለሁ። በጣም የሚገርሙ ኮንተንቶች የተሰሩት ማለት ነው። ሰው ምንድነው የሰው ልጅን ለማመን እኔ ዛሬ ሀቢባ አሁን አምኜሽ በኋላ ላይ ባትታመኝልኝ ከእግዚአብሔር ቤት ታገኘዋለሽ። ገብቶሻል? እኛ ሁሉንም ነገር የምናያይዘው በብዛት በእግዚአብሔር ቤት ነው። ለሰው ዳኛ አለው ብለን አናስብም። እውነት እግዚአብሔር በሚያውቀው ፈርስት ታይም ነው አንቺ ቤት የመጣሁት። ይህም ደግሞ ሚስቴ ወደ ስራው አልመለስም፣ ከአሁን በኋላ ቪዲዮ አልሰራም፣ በቃ ቶ አንቺ ጋር ለማስገባት ልጃችንን ጥለን ስንመጣ ሀቢባን ታውቂያታለሽ? አዎ አንዳንድ ያሳይተኛል። በቃ መልካም ሴት ነች። ሴት ለሴት ደግሞ ይተዛዘናል። ሀቁን አይደል የምትፈልጊው? ለምን እንዳሉ ምክንያታቸውን ይንገሩ። አይስ ድምፃቸውንም አልፈልግም፣ እዛው የሚጨርሱልን ካለ ይጨርሱልን። ግን ከጨረሱ በኋላ ስማቸውም እንዳይጠፋ ምኑም እንዳይጠፋ በሀቢባ ፊት ስክሪን ሪከርድ ያደረግነው በጠቅላላ እናጠፋለን። በእውነት እንዲያሳምኛን ያስገቧት። መንገድ ላይ በባጃጅ የሚመጣው መንገድ በእግራችን ማለት ነው።
የሚገርምሽ የበጎ ስራ ምን ነበረ መቼ 16 ነበር የጾም 16 ስንሰራ በረንዳችን አፓርታማ ነውና ወጥ ነው ቤታችን እና ለቀረጻ ምናምን እንዲመቸን ብለን የገባሉና ጅብ ይጮሃል ቋና ይመጣል ቆሻሻ ገንዳ ድረስ በረንዳ ላይ ሆና እየሰራች ላይቭ ወደ 2000 ሰው እየተከታተላት ምግቡን ስትሰራ ማለት ነው። ወደ 68 ሰው ሽንኩርት ልጣ ብቻዋን እኔ እያገዝኳት እያማሰልኩ ያውን ላይ የጮህ ሰው አረጅቡ ኳላ እያላት ስለሱላ ቪዲዮ ስር ተለቀናል። ይሄን ሁላ ሰክሪፋ የከፈልነው ነገ የተሻለ ቦታ ለመድረስ እንጂ ተሯርጠን ውጭ ለማውጣት ራሳችንን ዳውን ለማድረግ አይደለም። ሶሻል ሚዲያ የሚሰራበት ስራ ነው። በራሳችን ኮንተንት አይዲያዎች በፊልሙ ብዙ ነገር ቢደርስብን ዳግመኛ አንሰራርተን ተነስተን ወደ ፊልሙ ገብተን ያሳለፍነውን ታሪክ ለማውራት ምኞታችንን ለማሳካት ነው የምንሮጠው። የሚገርምሽ አሁን ጥቅምት ላይ ስክሪፕት ብዙ ይገዟቸው አሉ። ሌላ አዲስ ስክሪፕት ምክንያቱም እንደዚህ ዩቲዩባችን ላይ የማዳም ቅመሞች አንዳንዴ ያወሩናል ወዳጆች አሉንና እንዲሆኝ ከሚስት ጋር ታረቅ። እኛ የውሸት ፌኮች ነበር የምንሰራው። በዚህ አጋጣሚ በጣም ይቅርታ ዩቲዩብ ላይ የምንሰራቸው ስራዎች ሚስቴ መተዋት ሰው አፈቀረ ምናምን ውሸት ነው የምንሰራው። እመቤቴ ቲኑ ሁሌ ትናገረኛለች ሴት ልጅ ላትጮት ፕራንክ ይባላል የሆነ ሙዳ እና እሷ ደግሞ ፕራንክ አይደለም ዝም ብለን ውሸት ነው የምንሰራው። ጀስት ተከታታይ እንደ ድራማ አደረግ ነው። ድራማ ካልሻቸው ሰው ስለማየ ነው ብዙ ተመልካች ያገኘ ነው። በዛ ነው ሰው ምንድነው ዩቲዩብ ላይ የአረብ ሀገር ይዘቶች ያላቸውን የተንከራተቱ በወንድ የተጎዱ አንቺ ላይ በብዛት ሰማ ነበርና ስክሪፕት አይዲያ በእውነት እናቴን ነው የምልሽ ጽፌ ለኮንተንት ክሬተር አውጥቼ ሲኖፕሲስ አውጥቼ ለጻፊዎች ላኩለት እና አንድ ክፍል ጽፎ ላከልኝ። በዚህ ሳምንት ፊልሙን የምጀምረው በ20 ነው። ዳይሬክተር መድብ ያለው አክተር በየትምህርት ቤቶች ሄጄ ልመርጥ ከአዲስ በቃ ጀስት እንደ አፍላ ፍቅሮች ከአዲስ የሚነሳ አንድ ሴት አረብ ሀገር ደርሳ የመጣች በምን አይነት ምክንያት እንደሄደች ከአንቺ ብዙ ታሪኮች እሰማለሁ እና ሚስቴ ምድር ውስጥ ላይ ለ2 ዓመታቶች ተከታትዬሻለሁ። ምንድን ውስጥ ላይ አንድ ቀን እጽፈዋለሁ እላታለሁ እና አሁን ስጽፈው ደስተኛ ነች፣ ስናጽፈው ደስተኛ ነች። እሱን ታሪክ ልንጀምር ብለን ነው ይሄ ዳገት የመጣብን እና በጣም ከባድ ሲቹዌሽን ውስጥ የገባ ነው። ለመስራት በምንሄድበት ሰዓት እንቅፋቶች የሚመጡ አንድ ቀን የሆነ ቦታ ስለምንደርስ ነው አምናለሁ። ጀግና ወንድ ነኝ፣ ጀግና ሚስት አለችኝ። ወደኋላ መመለስ አንችልም። የኢትዮጵያ ሕዝብ ደግሞ እያለን ለአንድ ሰው ወደኋላ አንወድቅም። ይሄን 100% ሹሮኛለሁ። ስመጣ ማቀባበልሽ ቤተሰቦችሽ በጣም ደስ ይላሉ። በእውነት ብሩን ባይሰጠን ከዚህ በኋላ እውነቴን ነው የምልሽ ተፖስቶም የፈለጉትንም ቢሆኑ እንደ አዲስ መነሳት እንችላለን። በጣም ሙሉ የኢትዮጵያ ሕዝብ ዝም አይልም ብራችሁ ሳይመለስ። በጣም ብዙ ሀቀኛ ኢትዮጵያውያን አሉ አሜሪካን ሀገር፣ እነሱም ዝም አይልም። $1000 ሀቃችሁ ይመለሳል፣ ይመለሳል። አለቀ። እና ዩቱብ ቻናላችሁን አስተዋውቁ። በዚህ ፕሊስ ንገሯቸው ስለ ዩቱባችሁ። ቲኑ ኤንድ ዮኒ እና ዮኒ ኤንድ ቲኑ ነው ስሙ መገልበጥና ስሙን ማስተካከል። ሊንካችሁ ሊንክ ባዮ ላይ አለ። አንደኛው ባዮ ላይ አለ፣ ሁለተኛው ግን የለም። 2 አካውንት ነው ያለን። 2 ዩቲዩብ ቻናል ነው ያላችሁ? 2 ዩቲዩብ ቻናል፣ 2 ቲክቶክ ቻናል አለን። ኦኬ ሶ ዩቲዩብ ቻናሉ ሁለቱም አንድ አይነት ኮንተንት ነው የሚፖስትበት? የተለያየ ከአሁን ላይ እየሰራን ያለ ነው። ጀስት ዝም ብለን ይሄን ነው እየለቀቅን ያለ ነው። ቲክቶክ ላይ የምንሰራው የእነሱንም የሜዳንም ያገኘኑን ሁለቱም ቻናል ላይ አንድ አይነት ኮንተንት። አይ አንደኛው ቻናል ላይ አሁን ፖዝ አድርገ ነው። በፊት እንዳልኩሽ ፕራንኮችን ምናምን ነበር የምንሰራው። አሁን ፊልሙን አስተዋውቀን ፖዝ አድርገነዋል ለአንድ ወር ያህል። ባቡ ለመጣው ዮኒ ኤንድ ቲኑ እንትን ዩቱብ ቻናላቸው ሊንኩ ባዮዋቸው ላይ አለ። ፕሊስ እዚህ ጋር ያላችሁ ሁላችሁ ፎሎ አድርጓቸው። አሁንም እንደማየው 2000 ምናምን ሰው ፎሎ አድርጓቸዋል። ድጋሚ እዚህ ጋር ያላችሁ ፎሎ ያላረጋችሁ ካላችሁ እነዚህን ጥንዶች ፎሎ አድርጓቸው፣ አበረታቷቸው። እንደዚህ ሰርቶ ማደግ ለሚፈልግ ሰው እናበረታታ። እንዲሁም ዩቱብ ቻናላቸው ሊንኩ ባዮ ላይ አለ። ገብታችሁ ፎሎ አድርጓቸው፣ ያዝናኗቸዋል። አዝናኝ ቪዲዮዎች እና የምትሰሩት ዩቱብ ላይ የሚያስቅ ምናምን ነው። አሁን ላይ ፊልሙን ልናደርገው ስለሆነ ቲኑ ዮኒ የሚለውን ገልብጣውት ዮኒ ኤንድ ቲኑ ካሉ ያገኙታል። የተለያዩ ስራዎች ሊንኩን ባዮ ላይ ክሊክ አድርገው ቢገቡ አይቀርም። ከባዮዋችሁ ነው አይደል? አለ እሱ ላይም አለ። አዎ ሊንኩን ከባዮ ላይ ዮኒ የሚለው ማን ያለው
ሊንኩን ነክታችሁ ከባዮ ላይ ገብታችሁ ፕሊዝ ፎሎ አድርጓቸው፣ አበረታቷቸው። እነዚህን ጥንዶች የአንድ ዓመት ልጅ አለቻቸው። ሰርተው አድገው ትልቅ ደረጃ ደርሰው እንድናያቸው እንፈልጋለን። አበረታቷቸው ፕሊዝ። እሺ ፎሎ ያላረጋችኋቸውም ፎሎ አድርጓቸው። በጣም ነው የማመሰግነው ፎሎ እያደረጋችሁ ላላችሁ፣ እጃችሁ ይባረክ። ፕሊዝ ግን በደልን ተጠየፉ። እሺ ሁሌም ከተበዳይ ጎን ቁሙ፣ ሁሌም ከሀቅ ጎን ቁሙ። ለእናንተ ለተመልካቾች ነው የምላችሁ። ማንም ሰው ለመሰላችሁ እኔ ነገ እንድበደል አልፈልግም፣ ሀቄ እንዲበላብኝ አልፈልግም። ሀቄን የሆነ ሰው ቢበላብኝ ድምፅ እንድትሆኑኝ እንፈልጋለሁ። ገባችሁ? ሁሌም እኛ ከተበደለ ሰው ጎን መቆም አለብን። እና እነዚህ ሰዎች ሰርተው ለመስራት እየተፍጨረጨሩ ለማደግ እየተፍጨረጨሩ ያሉ ናቸው። አቡ በእናትሽ አስገብኝ ማሬ፣ ልወጣ ነው ደክሞኛል ማሬ። ወጥቼ ተመልሼ እገባለሁ። 1 ሰዓት አርፌ ጌም እጫወታለሁ። ደከመኝ። እሺ ማሮች፣ በዚሁ ጌም አስቤ ነበር ደከመኝ። ገሌ ታጥቤ ምናምን ሪፍሬሽ አድርጌ ልባ። ምን ይመስላችኋል? ዊ ዊል ኦልዌይስ ስታንድ ዊዝ ትሩዝ። ጎበዝ በሬዱዬ። ሁላችሁ ፎሎ አድርጋችኋቸዋል? ኦኬ። ሁለተኛው አካውንታችንን ልኬልሻለሁ። ምን ሰራው ቪዲዮ እንደ ቪዲዮ ልኬልሻለሁ። አይዋይ እሺ፣ የቲክቶክ እሺ፣ ማሳቅ ይቻላል። ቀድመሽ ያመቱን ተቀበልሽ ነው። ቀድሜ ያመቱን ተቀብዬ ሳይሆን ማሬ፣ በየወሩ ቪዲዮን ፖስት ሳረግ ቅድሚያ ክፍያ ያስገባሉ፣ ከዛ ፖስት አደርጋለሁ። እንደዛ ነው። በጣም ተጨነቅሽ፣ ደጋግመሽ ኮመንት ጻፍሽ ማሬ። እሺ፣ ሁላችሁም እዚህ ጋር ያላችሁ ፎሎ አድርጓቸው። አረጋችሁ ሁላችሁ እና ሊንኩ ባዮዋቸው ላይ ያለ ዩቱብ ቻናላቸውን ፎሎ አድርጉ፣ ሰብስክራይብ አድርጓቸው። አሁን የተሙን መልስ እንጠብቅ። እሺ እኮ ተሙ ሲመልሱለት ይነግረኛል። ከዛ እነግራቸዋለሁ እኔ ዋትሳፕ ላይ። ዛሬ ማታ ከመለሱ ነገ አፕዴት አደርጋቸዋለሁ እነሱንም እናንተንም። ኦኬ። እና በዚሁ ጌም ልጫወት ወጥቼ ልግባ? እስኪ ምከሩኝ፣ ንገሩኝ። ጋዱ ብለስ ዩ። አሜን ሉሉዬ። እና ሌላ መናገር የምትፈልጉት ነገር አለ ከመውጣታችሁ በፊት? ምንም አቡዬ፣ በቃ እንዳልሽው አድርጊ። በጣም እናመሰግናለን። አለን፣ እኛም እንቆያለን። ችግር የለውም። ድጋሚ መገናኘት እንችላለን። ተጫዎችና ማለቅ ያለበት ካለ መግባትም ካለብን ዋትሳፕ ላይ ጻፊልን። አለን። እናት ዋትሳፕ ላይ ቮይስ አድርጌ ጠራችኋለሁ። ተሙ ምላሽ ካመጣ ዛሬ። እሺ እናቴ። በተረፈ ሀቃችሁ ይመለሳል። አለን፣ እኛ ቤተሰቦች እንሆናቸዋለን። ይኸው እዚህ ጋር ፎሎ አድርጓቸዋል። ዩቱብ ቻናላችሁንም ሄደው ሰብስክራይብ እንዲያደርጉ ነግሬያቸዋለሁ። ሰብስክራይብ ያደርጓቸዋል። አይዟችሁ፣ በቃ ፈገግ በይ፣ አይዞሽ የሚሉት። እሺ የለም እኮ የለም፣ የወንገራ ሳቀች። በዚህ ተጫወች ቤተኝ። እሺ ብሌኗ በዚህ ውጭታለሁ የኔ ፍቅር። እሺ ነገ ከነገ ጀምሮ ዳይት ልጀምር ስለሆነ ዛሬ ለመጨረሻ ጊዜ ራት ልብላ። ነገ ዳይት ልጀምር ነው። ፎክሬ መቼ ዳይት እንደምጀምር ነገ ግን ኢንሻላህ ጀምራለሁ። እንትን ቲኖ ትህትና ነው ስምሽ? ሲቆላመጥ ቲኖ ሆኖ ነው? ትንሳኤ በጣም ነው የምታምሪ። አመሰግናለሁ አቡዬ። ከአንቺ በልጭ ምን ታምራለች? አሁን ቆንጆዬ አንድ ድርግድ ይዛ እንዴ! አንድ ድርግድ ያለሽ ልዩ ነሽ። ትለያለሽ ከሁሉም ባለ አንድ ጊዜ ስለለህጅም አላውቅም። ለመጀመሪያ ጊዜ አንድ ጊዜ ስታምሩ በጣም ቆንጆ ነሽ አይደል? በጣም ቆንጆ ናት። በጣም ቆንጆ ነሽ። የፊትሽ ጥራት በጣም ያምራል። ዳዊቱን ባይሆን አስተምሪያት። ከወለደች በኋላ ትንሽ ውፍረት አለ። ዳዊቱን እስኪ ንገሪያት ምን እንደሆነ። ስንት ኪሎ ጨመርሽ ከወሊድ በኋላ? በስመ አብ ወመንፈስ ቅዱስ 43 ነበር ሳገኛት። 43 ኪሎ ነበርኩኝ እኔ እና እሱ ስንጋባ። አሁን 70 ምናምን ነች። አውቃችሁ ነው ማርያምን። እንደውም ከስቼ ነው ከ43 ምን አድርገህ ነው እንደዚህ? 80 ምናምን ገብታ ነበር ስትወልድ። አይ ስትወልድ እንትን ነው እርግዝናው ነው
በጣም አብጬ ነበረ ማማዬ። ኩላሊት ላይ አይደለ ሴቶች ሲሆኑ የሚቀመጡት ማህፀን ውስጥ እንደዛ ይባላል። እና እግሬ ሁላ ምናምን ያበጠው ፊቴ ምናምን እና የእርግዝና ታይም ላይ የምሰራቸው የቲክቶክ ቪዲዮዎች በጣም ነው የሚያስቁት። አፍንጬ ሁላ መኮረኒ ነው የሚመስለው ምናምን ተዘርግቶ እና ውፍረቴ በጣም ይፈስ። አንቺ ምን አለበት አያያዙ ነው ያባለ አያያዝ ነው ቲም እንዴ 27 ኪሎ ሰው ይወፍራል። ከትዳር በፊት 43 ጨምራ 7 ናፍስተች ማርክ ነው ያለኝ። ስትሄድ እኮ ዳይሬክቲንግ ላይ የተማረችው እና ቴሜስ ስትሄድ የታክሲ ሹፌሮች እና ረዳቶች እቺ ልጅ ወደፊት ነው ወደኋላ ነው የምትሄደው ብለው ቆማ ሊያስይዙ ነበር። አንተ ደግሞ በዛው ቀይ ማለት ከቤተሰብ ምን ይላል ግን ቤተሰብ እንዴ ባልሽ ምን ለምን እህትየውን አትደውሉላት? የምናጠሯትም ህይወትን አታነሳም። ሜሴጅ ላከችልኝ። እኔ ሲጀምር አብሬያችሁ አልነበርኩም፣ ስለዚህ ከባይሉ ጋር ጨርሱ፣ እስከ ትላንትና ሰዓት ድረስ አግኙት እንዴ እንደዚህ ማድረግ የለበትም እንዴ ምናምን የምትል የነበረች ልጅ ዛሬ ላይ ስንደውል አታነሳም። በባለቤቴም ስንጽፋት መልስም ቴክስት ቴሌግራም ላይ ስልክላት ቴክስት ላከች። ቪዲዮ ሰርታለች። አምባሳደር መሆኗን ተፈራርማ ቪዲዮ ሰርታ ለቃለች። ራሷን አካውንት እንዳለ ቪዲዮዎችን እሷን ያለጠፋችሁ ልኬልሻለሁ። የቲክቶክ አካውንቷን ስልኳን ማለኝ ልላክልሽ። የእሷን ከፈለግሽ በእርግጠኝነት ታነሳልሻለሁ። ያሬድ ጋር ሼር አድርጉ ጋይስ። ያሬድ እነሱ ያቀርብልን ይችላል። ሼር እኮ ያሬድ ይጠራ የምትሉ ከስር እየጻፋችሁልን ያላችሁት ላኩለት ለሱ። ላይቭ ላይም ካለ ሜንሽን እያደረጋችሁ ጻፉለት የሃቡን። ከዛ ደግሞ የላቀቀውም ቪዲዮ ላይም ከሆነ በውስጥ መስመርም ከሆነ መላክ ትችላላችሁ። ማለት ይሄ ቀልድ አይደለም። እግዚአብሔርን ሰው ግዴታ እኮ ድንጋይ መሸከም እንጨት መሸከም የለበትም የላቤን ብሎ ለማውራት። አረ እንደውም ሶሻል ሚዲያ መስራት ራሱን የቻለ አሬንጅ ካልተደረገ እኮ በጣም ብዙ ነገር የሚያበላሽ ነው። በጣም ብዙ ላይፍ ያበላሽ። እኔ ስንት ዘመዶቼን መጠየቅ እያለብኝ ለዚህ ስራ ብዬ ትቼዋለሁ። ልጄ ከኔ ጋር ማደግና ማዳር እያለባት እኮ ቤተሰቤ ጋር ትቻታለሁ። ይሄ ሁሉ ለስራው ሰክሪፋይ ለመክፈል ነው። ሰርቼ ለመለወጥ ሰርቼ የራሴ ነገር እንዲኖረኝ ከማሰብ ነው። ይሄ ቀልድ አይደለም። የእውነት የምሬን ነው። ለእናንተ ቀልድ ሊመስላችሁ ይችላል። አይኖ የምትሉትም ነገር እኮ ትክክል ሊሆን ይችላል። ምክንያቱም እዚህ ምድር ላይ በውሸት የሰውን ቀልብ መሳብ ስለሚቻል ሰው የዋሸ ነገሮችን ስለሚስብ ስለምታስቡት፣ እኛ ግን እሱን አይደለም እያልን ያለ ነው። ሌላ ትርፍም አይደለም የምንጠይቀው፣ እየለመንም አይደለም። የሰራንበት የላባችንን ተጨንቀን 3 ወር ሙሉ የሰራንበትን ማንም ለ3 ወር ፓኬጅ እኛ በእነሱ ከተስማማንበት ጋር የሚሄድ አይደለም። የዋህነት ጅልነት አይደለም። የዋህነት ማለት የራስ ፐርሰናሊቲ ነው። ንጹህ መሆን አስተዳደግ ይጠይቃል። ለዚህ ደግሞ ተፈጥሮ ነው። መቀየርም ምንም ማድረግም ስላልቻልን ነው የዋህነታቸው። ይሄን ነገር ግን ባሰማቸው ምን ችግር የለውም። ኖ አታሰማ። ኖ ፋይል ያዝዛው። ይሄ ምን ችግር አለ? ግን ያለመመለስ እና መጥፎ ድርጊቶችን የምታደርጉ ከሆነ ፋይል እናወጣለን። በቃ ቀላል እኮ ነው። እኛ አላረግንም የምትሉበትን ሪዝም ምናልባትም በሌላ አካውንት እያያችሁ ሊሆን ይችላል። ማየት ትችላላችሁ። አንድም ትርፍን ብር እየጠየቅናችሁ አይደለም። ብራችንን ስጡን። የሰራንበት የካዳችሁንን ክዳችሁናል። ካሽ ያለንን ብቻ ሰርታችሁበታል። ተፈራርመናል። ወረቀት ላይ አለን። የተስማማንበት በዚህ ወረቀት መሰረት ነው ብላችሁ የምትሉትን ሀቃችንን ብቻ ስጡ። እኛ የከሰርንበትን እሺ እንክሰር። እኔ አንድ ነገር የሚገርመኝ ምን እንደሆነ ታውቃላችሁ? ሰው እንዴት ይሄን የሚያክል ድርጅት ሰርቶ ቪዲዮን እንዴት አካውንቱን ዊዝን ከምሽቱ እኛ 5 ሰዓት ነው ላይቭ ወጣ ነው ከ5 ሰዓት እስከ 8 ሰዓት ባለው ውስጥ እንዳለ ስም ቀያይሮ አካውንት መደለት እንዴት ይመጣል? አፑን ሳይደልት ይሄ እኮ ንቀት እኮ ነው። ሰው የላችሁም ኢትዮጵያውያኖች ምንም አታመጡም። እኔ አሜሪካ ላይ ስላለው እናንተን እጅ አለኝ የሚል ሰው እኮ ማለት ነው። ገብቷችኋል? ሰው የሚያውቁት ነገር አለ። እኔ ድፍረት አይሆንብኝ። ያሬድም የሚያውቀው ነገር አለ።
እኛ በላክንለት ቴክስት መሰረት ቆይ እስቲ ላውራቸው የሆነ ሰዓት እየጻፈ ነበር። ይደልቷል፣ ይጽፏል፣ ታይፒንግ ያደርጋል፣ ይደልቷል። ምን አገባኝ አባት ነው። ግን ማስታወቂያ ሰርቶላቸዋል። ተዉት። አሁን ባይሉ አንደኛ ባለቤት የነገረኝን ቅርብ ግንኙነት ያለንን ተዉትና ይሄን ነገር እስቲ እናንተ ስሙት። በቃ ቀላል ነው እኮ ሌላ ነገር አያስፈልግም። የአባቷ ስም ማን ነበር? የልጅቷ ይወር የእሱ ስም የሚለው እዚህ ጋር በኃይሉ አበበ ነው። መምጣት አለባቸው። ያ ባትስዋይ ሁላችሁም ሴራል ሁላያሪድ እንዲያመጣቸው። ቆይ እኔ የአባቱን ስም ያገኘ ነው በኃይሉ አበበ ነው። ሜሪላንድ ነው። በኃይሉ አበበ ትክክል ነው። በአያት ስም አይደለ እንደሚጠራው አሜሪካ ላይ አሜሪካ ላይ እንደዛ ነው። የእሷ ማን ያላችሁት? ህይወት ማን? ህይወት ደሳይባ አበበ ነው። በቃ ስለዚህ በኃይሉ አበበ ነው የሚለው እዚህ ጋር። ግን እንዴት በአያት ተጠራ? በአያት ነው የሚጠራው እዛ ጋር። የኔ ኔክስት ስም አሳይቼ የለ እንዴ? በአያት ስም አለ ልኬልሻለሁ። የአባቷን ስም የልጃችን ልደት ሀቢባ መች ነበር መሰለሽ? መስከረም 23 ነበረ። መስከረም 24 ነው። ብር አውጥተን እንዲህ ብር አለባችሁ አሁን ብለን ስነግራቸው በቃ የለም አሉ። ማለት እንዴት ይሁን ይወጣል ክርክር ጀመሩ። አውጡ ብለው ማለት ነው። ከማስታወቂያ እንትን ውጪ ከማስታወቂያ ክፍያችሁ ውጪ ለእናንተ እንደዚህ አውጡ እጣ አውጡ ምናምን እያሏችሁ ያደረጋችሁት ስንት ይሆናል? አረ በጣም ብዙ ነው። ጽፈነዋል። የመጀመሪያ ጊዜ እኮ ልኮልናል፣ ግን ጽፈነዋል። ግን ቀሪ ብሬዎች ነበሩና ስጠን ስንላቸው መከራከር ጀመረን። በቃ ያኔን የፈራሁት እኔ እንዴት እንደዚህ ምናምን እንዴ አርጉ ብለህን የለ ወይ? እኛ አሁን የልጃችን ልደት ደርሷል። ስለዚህ ብርም እየጠየቀን ነው። ብራችን መግባት አለበት ስንለው ምንድን ነው ያለ ነው ይሄ ነገር አይደለም። እንዴት ይውላ ብር ጣት በቃ ተወል ከምንሰራው ከምሰጡን ብር ላይ ከዛሬ ወር ላይ ከምሰጡ ምክንያቱም መስከረም 24 ስለነበረ በጥቅምት እስከ 15 ድረስ በምሰጡለት ከሱ ላይ 20 ብር ላክልኝ ካለ ላይ ጨምሬ ችግር የለውም አወን ዱ ሳምቲንግ ምናምን ብዬ አወራሁት። በቃ እንዴት እንዳወራኝ ባለቤቴ እምባዋ እስኪመጣ ማለት ነው። ልመናን ያስመሰለው የልጃችንን ልደት እኛ በማስታወቂያም ሆነ ከራሳችን አወጣ ነው ብዙ ነገር። ግን በጣም ከባዱ ነገር ምንድን ነው? በብዙ ፈተናው ስላለፍን ነው ሀቢባ አንቺ ጋር የመጣ ነው። በጣም ስላንከራተቱ ነው። በጣም እኔ እንትናችሁ ተሰምቶኛል። በጣም ያሳዘናል። የሰው ልጅ የለፋበትን ማግኘት አለበት። ነውር ነው። በዛ ላይ ካምፓኒን የሚያክል ድርጅት የሚያክል ነገር እናንተ ኢትዮጵያ ውስጥ እየኖራችሁ እንደውም ከስራችሁ ከልፋታችሁ ከነገራችሁን አንጻር ቲፑን ላመስጠት አለባቸው። አይደለም ደሞዛችሁ የሰራችሁበትን ቀርቶ እንዲህ ከልባችሁ ተጨንቃችሁ አምጣችሁ ወልዳችሁ ማስታወቂያ የሚሰራ ሰው እኮ አምጦ ነው የሚወልደው ማስታወቂያውን። በጣም ከባድ ነው። አምጦ ከዚህ ስራ አምጦ እኮ ነው የሚወልደው አይዲያውን። ዝም ብሎ መቅረጹን ብቻ ነው ሰው የሚያስበው። በጣም የሚገርማችሁ ነገር እናት ነች እና የባለቤቴ እናት ለቅሶ ሲኖርባቸው የቀረጻው ቀን መሰርተን መልቀቅ ስላለብን ለቅሶ ሰው መጠየቅ ልጅቷን ያዥ የምትሏት እሷ ነች። ልጃቸውን የምትይዘው እናትየው ነች። እናትየው ለእሷ ካልሆነ ለማንም ሰው ሰጥተው አይሄዱም። እንደ እናት እንደወለዷት አድርገው ነው ልጃችንን ያዙልንና ቀረጻ ልትስትል እኔና ባለቤት እንጣላለን። ወደ ቤት ልትስትል አረ ቆይ ማስታወቂያ ካልተለቀቀ አረ ተይ ሰዓቱ ይከበር። እሺ ማስታወቂያ ይሰራል ይላል። ወይኔ እነዚህ ሰዎች ያልከፈሉ እድሜ ልኳን ይሄን ወር ሙሉ ማለት ነው እንዳለቀሰች በዚህ በሶሻል ሚዲያ። እውነት እኔ በቅርቡ ምን አልኩ መሰለሽ ሀቢባዬ፣ ላይቭ ላይ እያወራን አሉ እንደዚህ የምናውቃቸው ምናምን ጊፍተሮቻችን አሉና ቤተሰብ የሆኑ ሲሲ ካሜራ ፈልጋለሁ ለምን አለኝ። በቃ እዚህ ቤት የሚደረገው እንዴት ማስታወቂያ እንደምንሰራ ሰው እንዲያይልን ስለምፈልግ ምንም ያልተወሻሸ ማለት ነው። ይሄን ሁላ ሳክሪፋይ ከፍለን ለልጇ ይሄን ሁላ ሳክሪፋይ ከፍላ ልጃችንን ለማጉረስ ካልቻለን እኛ የሰራነውን ብር በኪሳችን እንዲገባ ለራሳችንን ፕሮጀክት ልንሰራቸው ያሰብናቸውን ሁሉንም ነገር በአንዴው ሲወድምብን ይሄ እኮ በጣም ያማል በእውነት። ለሰው እኮ ያጠፋፋል።
እኔ እኮ አሁን ትንሽ ብር አይደለም እዚህ ጋር ጋይስ፣ አሁን እኮ እዚህ ጋር ፎቶአቸውን ከለጠፍን አንዲት ልጅ ፎቶአቸውን ለጥፎ እንዲመጡ ያቂ ፎቶአቸውን ከለጠፍን ባይመጡት ለጥፍ መጥተው እንዲስማሙና እንዲነጋገሩ ነው የምንፈልገው። ገባችሁ? እነዚህ ሰዎች ሀቃቸውን ይፈልጋሉ እንዴ 3 ወር ሙሉ ሰርተው ለፍተው እየነገሯችሁ ነው የከፈሉትን መስዋዕትነት። ህፃን ልጃቸውን እናቷ ጋር እያስቀመጠች ለልጇ ጊዜ ሳትሰጥ ለሊት የለም ቀን የለም አስበው አምጠው ወልደው ተጨንቀው ቪዲዮ እይታ እንዲኖርላቸው ለፍተው ደክመው ሰርተው አበኢንድ ነው ክፍያ። የሰው ልጅ እኮ የሚሰራው የሚለፋው በመጨረሻ ደሞዜን አገኛለሁ ክፍያዬን የልፋቴን ዋጋ አገኛለሁ ብሎ እኮ ነው ሰው ለፍቶ። አሁን አንቺ ጋር ላይቭ ለመግባት ሀቢባ፣ አሁን አንቺ ጋር ላይቭ ለመግባት እናትየው ለቅሶ ሄደዋል። ገና ከ6 ኪሎ መብርሃንን እውነቴን ነው የምነግርህ ከ6 ኪሎ ተነስተው የአንቺ ሰዓት ሳያልፍ ብሎ ሰው ቴክስ ስላደረገልኝ አንቺ ጋር ለመግባት ልጃችንን የ1 ዓመት ልጃችንን ገና ድክ ድክ የምትለው ማማዬ ለአባቱ አስቀምጠንና ለሰራተኛ ስንወጣ እንባ እየተናነቃት ነው እዚህ የደረሰችው። እናትየው እስካሁን ቤት አልገቡም፣ አልደወሉልንም። ይሄን ሁላ ሳክሪፋይ የምንከፍለው እመኑን እኛ የምንም ማስታወቂያ አይደለም። አንዳንድ ጽሁፎች ስላየው ነው ይቅርታ በጣምና ችግር የለም። ለጥፊ ምን ታመጫለሽም የምትል ዳናይት የምትባል ልጅ አለች። ራሳቸው በፌክ አካውንት ሊሆን ይችላሉ። ተናድጄ እንድለጥፍ ከሆነ አልለጥፍም። እኛ መነጋገርና እነዚህ ልጆች ገንዘባቸው ሀቃቸው ላባቸው እንዲከፈላቸው ነው። አሁን ሜንሽን አድርጋቸው ዳናይት ወንድ ሆኖ በሴት ስም ነው። ዳናይት 54 ፎሎወር እና 336 ፎሎዊንግ አለሽ። የእኛ ቤት ፎሎ ጠይቀሻል። ለምን እንዲለጠፍ እንደፈለግሽ አልገባንም። አውቃ ነው ለጥፉም የማታመጡም እኮ የምትለው ተናደን እንድንለጥፍና ገንዘባቸው እንዳይሰጣችሁ ነው። እኛ የምንፈልገው እነዚህ ልጆች ገንዘባቸው እንዲያገኙ እንፈልጋለን። ግን ልጆቹ ገንዘባቸው እንዲያገኙ እንፈልጋለን። ሀቃቸው እንዲያገኙ እንፈልጋለን። ድርጅቱ ከዚህ በኋላ ላይሰራ ነው አልገባኝም። ይህንን መጥተው ምላሽ መስጠት አለባቸው። እዚህ ጋር ባይመጡ እንኳን ቪዲዮ ሰርተው ምላሽ ይስጡ። በራሳቸው ቤት ላይ ገብተው የሚሆን ምላሽ ይስጡ። ምላሽ ብቻ ነው የምንፈልገው። አዎ ተሳስተናልም። እኛ ምንም ይቅርታ አንፈልግም። በቃ እኛ ምንም አንፈልግም። እኛ ሀቃችንን ብቻ ነው የምንፈልገው። ምንም አንፈልግም። አፕ እኮ አለ ለያየናት አፕሊኬሽኑም አለ። ሶሻል ሚዲያቸውን ኢንስታግራማቸውን፣ ቲክቶካቸውን ዲአክቲቬት አድርገዋል። የልጃችሁ አምላክ ሀቃችሁን ያውጣላችሁ። አሚን ማሬ፣ አሚን አሚን። በጣም ነው የሚያሳዝነው በእውነት። አሜሪካን ያላችሁ ፕሊዝ የምታውቋቸው ተባበሩን። የሚያውቋቸው ሁሉ ለእኔ በዋትሳፕ እየደወሉላቸው ነው። ግፍን ተጠየፉ፣ ነግበን ይበሉ። ነገ እናንተ ላይም እንዳይፈጸም የማንም ሰው ሀቅ ሲበላ እያያችሁ ዝም አትበሉ። ዩኤስኤ ዜር ኢዝ ሰምቲንግ ሚኒ ሌባበት ኤቭሪዋን ታልክ አባውት አረብ ሀገር ነው። ስለዚህ ጎረቤት ካላችሁ ቢሮ አላቸው እዛ በአካል ሰው እንዲሄድልን ቢሮ አላቸው የላቸውም። ሁለቱም ተቀጣሪ ናቸው። ተቀጣሪ ማለት የድርጅቱ ባለቤት አይደሉም። ደረጀ እና በኃይሉ የድርጅቱ ባለቤቶች አይደሉም። ኦንላይን ላይ ነው እንጂ የሚሰሩት ቢሮ የላቸውም። ባለቤት ናቸው። የራሳቸው ስራ አላቸው። የሚሰሩት ይህን ስራ በትርፍ ጊዜያቸው። ሁለቱም የአይቲ ሰራተኞች ናቸው። ስለዚህ ቢሮ የላቸውም ማለት ነው። ከቤት ውስጥ ነው፣ በኦንላይን ነው የሚሰሩት። ቢሮ የላቸውም። ሌላ ስራ አላቸው፣ ግን ይህንን ስራ ከቤት ሆኖ ኖረን የሚያደርጉት በትርፍ ጊዜያቸው ኖረን። በብዛት ግን ያሬድ ቢጠራ እና እነዛ ሰዎችን ቢገኝ አሪፍ ነው። ያሬድን ስልክ የሚያክሰው በብዛት ይኖራሉ ብዬ አስባለሁ። እሱን ካወቀችው ያሬድን ታውቃለች። ቅድም የጠየቅሻት ምንድነው? በኃይሉ ደግሞ ያሬድ የሁለት እያነበበው ነው ዝም የሚለው። የበኃይሉ ሙሉ ስም በኃይሉ አሰፋ አበበ ነው። ወንድማማቾች ናቸው እንዴ? ከህይወት ጋር ቅድም በኃይሉ ለካ ወንድማማቾች ናቸው ብላችሁ ነው። በኃይሉ አሰፋ አበበ
የእሷ ግን አሰፋ አይደለም ያልሽኝ። ስለዚህ ያጎት ልጅ ወይ ያክስት ልጅ ናቸው ማለት ነው። እንጃ እንግዲህ የትንሽ ነው የሚለው ላክሽላት ወይስ የእሷ ማን ነው የሚለው? ህይወት ባላ ኩሉ ልክልሻለሁ ፎቶ እዩ ሪሲቱ ህይወት። እሺ የአባቷ ስም የሀያቷ ስም አበበ ነው አይደል? አዎ ህይወት ማን ነው የእሷ? ህይወት ደስ ይበል አበበ። ህይወት ደስ ይበል አበበ። እሱ ደግሞ በኃይሉ አሰፋ አበበ። በአያት ነው የሚገናኙት። በሀያት ነው የሚገናኙት። ያ በሀያት የሚገናኙ አንድ ሰው ምን ሲሆን ነው? ምንና ምን ሲሆን ነው? የወንድማማቾች ልጆች ሲሆኑ ነው። የወንድማማቾች ልጅ ሲሆኑ ኦኬ። እሺ 50 አመቱ ነው ይላል እዚህ ጋር አሌክሳንድር። 50 አመቱ ቅሌት ግን ይከብዳል። ብርሃን ወልዴ ሪሌቲቭ ታዬ ብርሃኑ